ከእግዚአብሔር ከአባታችን ከልጁም ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። የተወደዳችሁ የመርሃ ግብራችን ተከታታዮች እንደምን ከረማችሁ? እግዚአብሔር አምላካችን የተመሰገነ ይሁን። በሐመረ ወንጌል ዘኢትዮጵያ መንፈሳዊ ማህበር እየተዘጋጀ የሚቀርበው የቴሌቪዥን ፕሮግራም ነው። በዚህ ፕሮግራም ከአሁን በፊት በተለያዩ ርዕሰ ጉዳዮች ወደ እናንተ ባቀረብናቸው ትምህርቶች በርካቶቻችሁ በስልክ ባደረሳችሁን ብዙ ቁም ነገሮችን በጋራ እንደተማማርን ተረድተናል። ስለ ሁሉም ነገር አምላካችንን እናመሰግናለን። እንግዲህ ከብዙ አድማጮች በተደጋጋሚ በቀረበልን ጥያቄ መሰረት ይህንን ትምህርት በርካቶቻችሁ በፕሮግራማችን ተካፋይ የሆናችሁ የምትመለከቱን የምታዳምጡን ወገኖቻችን እንደደወላችሁልን በዚህ ጉዳይ ላይ ሰፋ ያለ ትምህርት እንድናቀርብ በጠየቃችሁን መሰረት መጽሐፍ ቅዱሳዊ የሊቀ ካህንነት ትምህርት ምን እንደሆነ እንዲሁም ደግሞ በተለያየ ጽሑፍ የሚሆን በሚዲያ ከሊቀ ካህናችን ከኢየሱስ ክርስቶስ ጋር በተያያዘ የሚቀርቡ የተዛቡ መረጃዎችን ሊያቀና ይችላል ብለን ያሰብነውን የውይይት ርዕስ ወደ እናንተ ይዘን ቀርበናል። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትሆኑ አስቀድመን እየጋበዝን ወደ ውይይታችን እንሄዳለን። ለውይይታችን መግቢያ እንዲሆን ከመካከል ካሉ ወንድሞች እንደው ለአድማጭ ተመልካቾቻችንም የቃሉ ፍቺ በተገቢው እንዲደርሳቸው ሊቀ ካህናት ማለት ምን ማለት ነው የሚለውን መርጌታ ጽጌ ይገልጽልንና እንግዲህ በተራ ነገሮችን ወደ መጽሐፍ ቅዱስ በመግባት እንመለከታለን። ሊቀ ካህን ማለት ምን ማለት ነው? አመሰግናለሁ። በመጀመሪያ ሊቀ ካህን ማለት የቃሉ ትርጉም የካህናት አለቃ ማለት ነው። የካህናት አለቃ ሲባል ከስሩ ካህናት ያሉት ከሱ በታች የሚያስተዳድራቸው ካህናት ያሉት ቤተ መቅደስንና ካህናትን የሚቆጣጠር በእግዚአብሔርና በሰው መካከለኛ ሆኖ የሚቀርብ ማለት ነው። እንግዲህ ሊቀ ካህን የሚለው ሐሳብ የካህናት አለቃ የሚል ፍቺ ካለው ስለዚህ ካህናት የሚባሉ አገልጋዮች አሉ ማለት ነው። የነሱ የበላይ ወይም የነሱ መሪ ማለት ነው። እንግዲህ እንደዚህ ከተመለከትን ሊቀ ካህናት የሚለውን ሐሳብ አጀማመር የዚህን መጽሐፍ ቅዱሳዊ ቃል ሰዎች ሊያገኙበት የሚችሉበት ሁኔታ በማብራራት ደግሞ ወደ መጽሐፍ ቅዱስ ብንገባ ጥሩ ነው። እንዴት ነው የካህናት አገልግሎት የተጀመረው? መርጌታ ሙሴ። በእግዚአብሔር ቤት ውስጥ የሊቀ ካህናት አገልግሎት የተጀመረው የብሉይ ኪዳን ሕግ ከተሰጠበት ጊዜ ጀምሮ ነው። ሙሴ እስራኤልን በምድረ በዳ እየመራ ወደ ከነዓን በሚጓዝበት ዘመን የተለያዩ ሕጎችን ከእግዚአብሔር ዘንድ ተቀብሏል። የተለያዩ ሕጎች መካከል አንዱ የሊቀ ካህናት አገልግሎት ነው። የሊቀ ካህናት አገልግሎት እንግዲህ ከመቅደሱ ጋር የተያያዘ እግዚአብሔርን ከማምለክ ጋር የተያያዘ ህዝቡ ወደ እግዚአብሔር በሚቀርብበት ሰዓት በምን አይነት መስፈርት በምን አይነት ሁኔታ መቅረብ እንዳለበት ትእዛዝ በተሰጠበት ሰዓት የሊቀ ካህናት አገልግሎት እዛ ላይ እንግዲህ እንደ መሰረት ወይም እንደ መጀመሪያ ሆኗል ማለት ነው። ይህም ዘጸአት ምዕራፍ 28 ላይ ነው የምናገኘው። ዘጸአት ምዕራፍ 28 ላይ እንደዚህ ይላል። እግዚአብሔር ሙሴን እንዲህ ብሎ ተናገረው። አንተም ወንድምህ አሮንን ከእርሱም ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት ይሆኑልኝ ዘንድ ወደ አንተ አቅርብ። አሮንን የአሮን ልጆች ናዳብን፣ አብዩድን፣ አልዓዛርን፣ ኢታምርንም አቅርብ ይላል። ይሄ ዘጸአት ምዕራፍ 28 ላይ ነው። 27፣ 25፣ 26ን ስንመለከት ስለ መቅደሱ ስርዓት ከተናገረ በኋላ መቅደሱ ከተገነባ እንዴት አይነት መሰረት እንዳለው ሁሉን ነገር ትእዛዝ ከተናገረ በኋላ ቀጣዩ ወደ የቤተ መቅደሱን አገልጋይ ነው የመረጠው ማለት ነው። መጀመሪያ ቤተ መቅደሱ እንዴት እንደሚሰራ ተናገረ። በዛ ውስጥ ያሉ ንዋያተ ቅድሳትን ሁሉ ተናገረና ከዛ ቀጥሎ ሊቀ ካህናቱን ተናገረ ማለት ነው። ስለዚህ የካህናት አገልግሎት ወይም የሊቀ ካህናት አገልግሎት የተጀመረው የብሉይ ኪዳን መቅደስና ሕግ ከተሰጠበት ጊዜ ጀምሮ ነው ማለት ከዘጸአት ምዕራፍ 25 ጀምሮ እንግዲህ ያለው ስርዓትን ነው የሚያሳየው። መልካም ወንድማችን ባዩ መርጌታ እንደገለጸው ሕግ ከተሰጠበት ጊዜ ወዲህ ነው ቀጥተኛው የሆነውን
ካህናት አገልግሎት የምናገኘው። ግን ለዚህ የካህናት አገልግሎት መጀመር እንደ ትልቅ ምክንያት የሆነው ምንድነው? የአዳም ውድቀት ነው። ከአዳም ውድቀት በፊት የነበረውን የእግዚአብሔርንና የሰውን ግንኙነት ስንመለከት ቀጥተኛ የሆነ ነበር። እግዚአብሔር ለአዳም ይናገራል፣ አዳም ለእግዚአብሔር ይናገራል። መካከላቸው ሌላ የገባበት ሁኔታ አልነበረም። ከዘፍጥረት ምዕራፍ 3 ቁጥር 8 ጀምሮ ያለውን ሐሳብ ስንመለከት እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ የሚል ነገር እናገኛለን። እንግዲህ ይሄ ቀጥተኛ የነበረው የሰውና የእግዚአብሔር ግንኙነት የተበላሸበትን፣ ቀድሞ ይሰማው የነበረውን የእግዚአብሔርን ድምፅ ሸሽቶ ወደ መደበቅ የመጣበትን ነገር ነው የምንመለከተው። እንግዲህ ከዚህ ጊዜ በኋላ ኃጢአት በሰውና በእግዚአብሔር መካከል ስለለየች እግዚአብሔርና ሰው መልሰው የሚገናኙበትን ስርዓት ለመዘርጋት እግዚአብሔር የፈቀደው አሰራር እንደሆነ እንመለከታለን። እና ከዚህ የተነሳ ዘጸአት ምዕራፍ 28 ላይ እንደምንመለከተው ዝርዝር የሆነ የካህናትን አመራረጥ ሁኔታ እናገኛለን። እንግዲህ በሕጉ መሰረት ዘር የተለየለት አገልግሎት እንደሆነ እንመለከታለን። ከሌዊ ነገድ አሮንና ልጆቹን የመረጠበት ሂደት እንዳለ ዘዳግም ምዕራፍ 10 ቁጥር 8 ላይ እናገኛለን። የሰውየው ሁኔታ ምን አይነት ሰው መሆን እንዳለበት ራሱ የሚናገር ሕግ ወጥቶለታል። ነውር የሌለበት ነቀፋ የሌለበት ይሁን ይላል። ይህንን ዘሌዋውያን ምዕራፍ 21 ከቁጥር 17 እስከ 21 ባለው ውስጥ እንመለከታለን። አፍንጫው ደፍጣጣ ያልሆነ፣ አይኑ ሞጭሟጫ ያልሆነ፣ እከክ የሌለበት፣ ለምጽ የሌለበት፣ እንደዚህ እያለ የሚዘረዝራቸው ነገሮች አሉ። አለባበሱን በተመለከተ እንደዚሁ የተሰጠ ሕግ አለ። እዚሁ ዘጸአት ምዕራፍ 28 ከቁጥር 2 እስከ 4 ባለው ውስጥ ስንመለከት ለካህናት የተለየ ልብስ እንዲለብሱ፣ ከማንኛውም ሰው የተለየ ልብስ እንዲለብሱ፣ ምክንያቱም በእግዚአብሔር ፊት የሚቆሙ ሰዎች ስለሆኑ በእግዚአብሔር የተመረጡ ሰዎች መሆናቸው የሚታወቅበት ልብስ እንዲኖራቸው፣ ለሊቀ ካህኑም እንደዚሁ ከካህናቱም ጭምር የተለየ አለባበስ እንዲለብሱ የታዘዘበት ነገር እንዳለ እንመለከታለን። እና በካህናትና በሊቀ ካህናቱ መካከል የስራ ክፍፍል የተደረገበት ሕግ ትእዛዝ እንዳለ እናያለን። እና በጥቅሉ ሰው ከወደቀበት ጊዜ በኋላ በሰውና በእግዚአብሔር መካከል ያለውን ግንኙነት የሰመረ ለማድረግ የተዘጋጀ የአገልግሎት መስክ ነው። መልካም። እንግዲህ እንደ መግቢያ ሀሳብ በዚህ ከተንደረደርን በተለይ ዋና ዋና ነገሮች ተነስተዋል። የሊቀ ካህናት ትርጉም አይተናል። አጀማመሩን ተመልክተናል። እንደዚህ ካየን እነዚህ የካህናት አገልግሎት በዋናነት በሕግም ይሁን በመጽሐፍ ቅዱስ ላይ በተቀመጠውም ይሁን እንደው የሚታወቀውን ነገር በማውጣት በመጽሐፍ ቅዱሳችን ውስጥ ምንድነው ዋና ስራቸው? እነዚህ ሊቀ ካህናት ከዘር እንደዚህ ተመርጠው በሕግ እንደዚህ ተደንግጎላቸው በተጨማሪ ካለባበሳቸው ከህዝቡ በተለየ መልኩ በዚህ አይነት ክብር የተመረጡት የተለየ ዘር ተብሎም የሌዊ ወገን ተመርጦ ለዚህ አገልግሎት የተሾመበት ይህ እንቅስቃሴ ያው የወደቀውን ሰው እንደገና ከእግዚአብሔር ጋር ለማገናኘት እንደሆነ ፍንጭ እንደተሰጠው ሁሉ ምንድነው ዋና ስራቸው? እንዴት ነው ይህንን የወደቀ ሰው ከእግዚአብሔር ጋር የሚያገናኙት? እስቲ መልካም። የሊቀ ካህናቱ ዋና ስራ የሚሆነው በዚህ ውስጥ የመጀመሪያው በእግዚአብሔር ፊት የህዝብ ወኪል ሆኖ መገኘት ነው። የመጀመሪያው ይህንን በእግዚአብሔር ፊት የህዝብ ወኪል ሆኖ የሚገኝበት ምንድነው? የ12ቱን ነገደ እስራኤል ስሞች የተጻፉባቸውን እንደ ሕጉ ድንጋዮች አሉ፣ የከበሩ ድንጋዮች። እነዛን ይዞ በእግዚአብሔር ፊት ሲቀርብ ህዝቡን ወክሎ ነው የሚቀርበው። ሊቀ ካህኑ በእግዚአብሔር ፊት ቀረበ ማለት አንድ ሰው ቀረበ ማለት አይደለም። ህዝቡን አጠቃላይ ተሸክሞ የእስራኤልን ነገዶች እንደየስማቸው ቁጥር 12 የሆኑ የከበሩ ድንጋዮችን ይዞ ነው የሚቀርበው። ይህንን እንዴት እንደሚያደርገው የእግዚአብሔር ቃል በዚሁ ይናገራል። በአራት ተራ የሆነ የእንቁ ፈርጥ አድርግበት ይልና በፊተኛው ተራ ሰርዲዮን፣ ቶጳዚዮን የሚያብረቀርቅ እንቁ፣ በሁለተኛው ተራ በሉር፣ ሰምፔር፣ አልማዝ፣ በሶስተኛው ተራ ያክንት፣ ኬልቄዶን፣ አሜቴስጥሮስ፣ በአራተኛው ተራ ቢረሌ፣ መረግድ፣ ኢያሰጲድ፣
በወርቅ ፈርጥ ይደረጋሉ። የዕንቁዎቹ ድንጋዮች እንደ እስራኤል ነገዶች ስሞች 12 ይሆናሉ። በየስማቸውም ማተሚያ እንደሚቀረጽ ይቀረጹ። ስለ 12ቱ ነገዶች ይሁኑ ይላል። ዘጸአት 28 17-21 ያለው ክፍል ነው ይሄ። እነኚህ እያንዳንዳቸው አሁን የዘረዘርኳቸው ነገሮች ሲቆጠሩ 12 ናቸው። በአንድ በኩል 3 በአንድ በኩል 3 በአንድ በኩል 3 በአንድ በኩል 3 ሆነው በአራት ቦታ 3 ይሆኑና 12 ይሞላሉ። እነዚህም የ12ቱን ነገደ እስራኤል ስሞች የተጻፉባቸውና 12ቱን ነገደ እስራኤል የወከሉ ናቸው። ይህንን ይዞ ሲቀርብ ካህኑ ሕዝቡን በእግዚአብሔር ፊት ይዞ እንደቀረበ ይታመናል። ተሸክሞን የቀረበው። በሁለተኛ ደረጃ የካህኑ ዋና አገልግሎት የሚባለው የነቢይነት አገልግሎት ይሰጣል። ይኸው ካህኑ ማለት ነው። የነቢይነት አገልግሎት ደግሞ የሚሰጠው በሁለት ነገሮች ነው። ልክ ላይኞቹን 12 ድንጋዮች ይዞ እንደቀረበው ሁሉ እታች ደግሞ በኦሪምና በቱሚም አማካኝነት ስለተወሰነ ነገር ማለት ስለ ሁሉም ነገር ሳይሆን ለፍርድ ስለሚሆን ነገር ብቻ በእግዚአብሔር ፊት ይዟቸው ይቀርባል። ያን ይዞ ሲቀርብ ቃሉ አሁንም ላነበው ከውስጥ ያለውን አሮንም ወደ መቅደስ በገባ ጊዜ ይላል በእግዚአብሔር ፊት ለዘላለም መታሰቢያ የእስራኤልን ልጆች ስሞች በፍርዱ በደረት ኪስ ውስጥ በልቡ ውስጥ ላይ ይሸከም። በፍርዱ በደረት ኪስም ውስጥ ኦሪምንና ቱሚምን ታደርጋለህ። በእግዚአብሔርም ፊት በገባ ጊዜ በአሮን ልብ ላይ ይሆናሉ። አሮንም በእግዚአብሔር ፊት ሁል ጊዜ የእስራኤልን ልጆች ፍርድ በልቡ ላይ ይሸከም ይላል። ዘጸአት 28-30 ላይ ያለ ክፍል ነው ይሄ ክፍል። ሁለተኛው ይሄ የነቢይነት አገልግሎት ሲሆን አሁን ይሄ ከእግዚአብሔር የሚቀበለው መልእክት ለሕዝቡ የሚያቀርብበት ጭምር ነው ማለት ነው። ይሄ ፍርድ የሚሰጥበት ጭምር ነው። በሶስተኛ ደረጃ የሚያቀርበው አሁንም ካህኑ ሕዝቡን ይባርካል። ይሄ ቡራኬ ምናልባት ከሌሎቹ ካህናት ጋርም አብሮ የተሰጠ ነው። ለአሮንና ለልጆቹ ጭምር ነው ይሄ ቡራኬ ያለው። ከነ ቡራኬውም እግዚአብሔር ራሱ የተናገረውን አስቀምጦታል መጽሐፉ። እንዲህ ብለህ ባርካቸው ነው ያለው ቃል በቃል የተናገረው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው ይልና ለአሮንና ለልጆቹ ንገራቸው ይላል። ለአሮንና ለልጆቹ ነው ይህን ቡራኬ እንዲባርኩ የነገራቸው። ስለዚህ ሊቀ ካህኑም ሌሎቹ ካህናትም አሉበት። የእስራኤል ልጆች ስትባርኳቸው እንዲበሏቸው ይልና እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ እያሉ ሕዝቡን ይባርካሉ። ይሄ የካህናት አገልግሎት ነው። በተለይም ከሊቀ ካህናት ጋር የተያያዘ ማለት ነው። አራተኛ በማስተስሪያ ቀን የሚባለው የመጨረሻው በዓመት አንድ ጊዜ ሊቀ ካህኑ ወደ ቅድስተ ቅዱሳን የሚገባበት ክፍል ያ የማስተስሪያ ቀን፣ በዛን ሰዓት ያለውን ስርዓት መፈጸም ነው። አራተኛ ደረጃ የሚያከናውነው ይሄ ሌሎቹ ካህናት የሚያቀርቡት መስዋዕት አለ፣ ዕለት ዕለት የሚያቀርቡት አለ፣ በሳምንት በወር መባቻ የሚያቀርቡት አለ። ከነዛ የተለየ ነው። በዓመት አንድ ጊዜ መከናወኑ ብቻ ሳይሆን አደራረጉም ለየት ያለ ስለ ራሱ ኃጢአት ደግሞም ስለ ካህናቱ ስለ ሕዝቡም ኃጢአት መስዋዕት የሚያቀርብበት ወደ ውስጠኛው ክፍል ገብቶ ቅድስተ ቅዱሳን የሚገባበት መስዋዕቱን የሚያቀርብበት ሰዓት ነው። በዚህ ሰዓት የሚያቀርበው እሱ ነው። ከሌሎቹ ለየት የሚያደርገው ይሄ ነው። በዓመት አንድ ጊዜ መከናወኑና ሊቀ ካህኑ ማቅረቡ። በስርየት መክደኛው ላይ 7 ጊዜ ደም እየረጨ የሚያከናውነው ተግባር ነው። ቃሉ በቀጥታ እንደዚህ ይላል። እንደው በትንሿ የወሰድኳትን ማለት ነው። እርሱም ለማስተስረይ ወደ መቅደስ በገባ ጊዜ ይላል ለራሱ ለቤተሰቡ ለእስራኤል ጉባኤ ሁሉ አስተስርዮ እስኪወጣ ድረስ በመገናኛው ድንኳን ውስጥ ማንም አይኖርም። በእግዚአብሔርም ፊት ወዳለው ወደ መሰዊያው ወጥቶ ያስተሰርይለታል። ከወይፈኑም ደም ከፍየሉም ደም ወስዶ በመሰዊያው ዙሪያ ያሉትን ቀንዶች ያስነካል። ከደሙም ከእርሱ ላይ 7 ጊዜ በጣቱ ይረጫል። ከእስራኤል ልጆች ርኩሰትን ያነጻል ይቀድሰውማል። ዘሌዋውያን 6:17-19 ያለው ክፍል ነው። እነኛ አራቱ መሰረታዊ ነገሮች አሉ። በተጨማሪ ደግሞ ካህኑ የዘወትር ተግባሩ የሚሆነው ለሕዝቡ መጸለይ ነው። መጀመሪያ ላይ እንደተናገርኩት
ሕዝቡን ወክሎ በእግዚአብሔር ፊት የሚቀርብ እንደመሆኑ መጠን ካህኑ ለሕዝቡ ይጸልያል። ይሄ ዘወትር ተግባሩ መሆን ያለበት ነገር ነው። ይህንን የምናገኘው አንደኛ ሳሙኤል ምዕራፍ 12 ቁጥር 23 ላይ ያለውን ክፍል ስናይ ሳሙኤል የተናገረው ነገር እንመለከታለን። ደግሞም መልካምንና ቅኑን መንገድ አስተምራችኋለሁ እንጂ ስለ እናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ይህ ከኔ ይራቅ ይላል ሳሙኤል። ስለዚህ በእግዚአብሔር ፊት የሕዝቡን ጥያቄ ይዞ መቅረብ፣ ለሕዝቡ መጸለይ ያስፈልገዋል ማለት ነው። በእነዚሁ ሁሉ ግን የሚያደርገው ነገር ምንድን ነው ሲባል ሰውንና እግዚአብሔር ማስታረቅ ነው። ሕዝቡንም ተሸክሞ ቀረበ፣ ኦሜምና ቱሪምንም ይዞ ቀረበ። በዚህም ሆነ በዛ እግዚአብሔርና ሰውን ለማስታረቅ መካከለኛ ሆኖ መገኘቱን ነው የሚያሳየው። መርጌታ ጥሩ አድርገው ነው የገለጸው። በጣም ጥሩ አድርገው ነው ያቀረበው። ዝም ብሎ ዋና ዋና ሀሳቦችን ለማንሳትና አንድ ነገር ለመጨመር ብቻ ነው። እንግዲህ በአገልግሎት ውስጥ የምናገኘው አንዱ ነገር ሕዝብን ማስተማር ነው። የእግዚአብሔርን ሀሳብ፣ የእግዚአብሔርን ፈቃድ፣ የእግዚአብሔርን ቃል ወደ ሕዝቡ የማምጣትና ሕዝቡ በዚያ ነገር ላይ የተዘጋጀ እንዲሆን የማድረግ ስራ የሊቀ ካህናቱና የካህናቱ አገልግሎት እንደሆነ እንመለከታለን። ሁለተኛው በሕዝብና በሕዝብ መካከል የማስተዳደርም ስልጣን አላቸው። ሰዎች እርስ በርሳቸው በማይግባቡባቸው ነገሮች ጋር እነሱን የማስታረቅ፣ እነሱን የማስማማት፣ እንደ ሕጉ የመዳኘት ስራ ይሰሩ እንደነበረ እንዲሁ መጽሐፍ ቅዱስ ይነግረናል። እንግዲህ እንደተባለው ዋናውና ትልቁ ነገር የማስታረቁ ስራ ነው። በማስታረቅ አገልግሎት ውስጥ መጸለይ አለ፣ መማለድ አለ፣ መለመን አለ፣ ይቅርታን ተቀብሎ እንደገና ለሕዝብ የማስተላለፍ ጉዳይ አለ። እንግዲህ በእግዚአብሔር ፊት ሲቆም፣ በተለይ ሊቀ ካህኑ በእግዚአብሔር ፊት በሚቆምበት ጊዜ ሕዝቡን ሁሉ ወክሎ እንደሚቀርብ ያው ተነግሯል። ሕዝቡን የሚወክልበት አለባበስ አለው። መርጌታ ማስተዋል ክፍሉን በዚህ አለባበሱ ውስጥ በደረቱ ላይ የሚሸከማቸው 12 ድንጋዮች አሉ። በጫንቃው ላይ የሚያረጋቸውም ድንጋዮች አሉ። በእነዚህ በጫንቃውና በደረቱ ላይ በሚሆኑት ድንጋዮች ላይ የተጻፉት 12ቱ የእስራኤል ነገድ ስሞች ናቸው። ስለዚህ ሊቀ ካህኑ በእግዚአብሔር ፊት በሚቆምበት ጊዜ እሱን ይዞ ሳይሆን የሚቆመው ሕዝቡን ይዞ ነው የሚቆመው። ለዚህ ነው ስማቸው ተጽፎ እንዲሸከማቸው የተደረገው። እና በዚህ ውስጥ መናገር የመፈለግኩትና ልጨምሮ የዋልኩት ሀሳብ ምንድን ነው? የሚወክለው 12ቱን የእስራኤል ነገድ ብቻ እንደሆነ መታወቅ አለበት። ሌላውን ዓለም የሚወክል አገልግሎት አይደለም እያገለገለ ያለው። ሕጉ የተሰጠው ለነሱ ነው። መቅደስ የተሰጠው ለነሱ ነው። አባቶች የነሱ ናቸው። ኪዳኖች የነሱ ናቸው። ተስፋዎች የነሱ ናቸው። ስለዚህ ወክሎ የሚቆመው የተጻፈውን ነገድ ስም ነው እና በጣም ልዩ የሚያደርገው በኋላም ላይ ደግመን ልናነሳው የምንችለው የኋለኛው ሊቀ ካህን የአዲስ ኪዳኑ ሊቀ ካህን የወከለውን ነገር ስንመለከት ነው አንዱ ትልቁ ልዩነት የሚገኘው። እና በዚህ በሊቀ ካህኑ አገልግሎት ውስጥ ወክሎ የሚቆመው 12ቱን የእስራኤል ነገድ ብቻ ነው። እንግዲህ ይሄን የሚያከናውንበትም የራሱ የሆነ የተለየ ስፍራ አለው። መቅደሱን ስንመለከት 2 ክፍሎች አሉት። የመጀመሪያው መቅደስ ቅድስት የምትባለው ካህናት አገልግሎታቸውን ዕለት ዕለት የሚፈጽሙበት ነው። ሁለተኛው ክፍል ላይ ሁለተኛው መቅደስ ውስጥ ስንገባ ግን በመጋረጃ የተዘጋ የእግዚአብሔር ዙፋን የሚገኝበት ሊቀ ካህኑ በዓመት አንድ ጊዜ ብቻ የሚገባበትና ልዩ የሆነ አገልግሎት የሚሰራበት ስፍራ አለው። ከዚህ ስፍራ ውጪ ይሄን አገልግሎት የሚያከናውንበት እድል አልነበረው እና በዋናነት 12ቱን ነገድ ብቻ ወክለው የሚገባ እንደሆነ ሌላው ሕዝብ የሚወክለው ሊቀ ካህን እንዳልነበረው ማስተዋል ያስፈልጋል። መልካም። ምናልባት የቀረ ሀሳብ ይባል ካለ ወንድማችን ባዩ በጣም ልቤ ውስጥ ያለውን ነገር ነው የነካውና ስለ ድንጋዮች መርጌታ ጽጌ ሲያነሳ እነዛ ድንጋዮች ታሳቢ የተደረጉበትን ስላነሳ በጣም ደስ ብሎኛል። ማለት አንድ ማህበረሰብ ነው የወከሉት። ስለዚህ አሮን ውስን ነው የሚለው ነገር በጣም መታየት እንዳለበት ለመናገር እዚህ ጋር ጻፍ እያደረኩት ነበር የነበረው። ማስታረቅ የሚያስታርቅበት መንገድ ደግሞ ሌላ ነገር ይዞ ነው የሚቀርበው። ማስታረቅ ብለን ስንል ህዝቡ የሚያቀርበው ስለ ኃጢአቱ የሚያቀርበው ነገር አለ። ህዝቡ ስለ ኃጢአቱ የሚያቀርበው ነገር ነው
ወደ አሮን ነው የሚያመጣው እንጂ ዘው ብሎ ገብቶ ዝም ብሎ ማስታረቅም አይቻልም። ኃጢአተኛው እስራኤል ሕዝብ ወይም የእስራኤል በሕጉ መሰረት እንደገና ሕጉ ደግሞ ነው አሁን እስራኤልን ብቻ በመወከል ሳይሆን ሕጉ ለእስራኤል ምን አዝዟል፣ እስራኤልስ ምን ተላልፏል፣ ሕጉን መሰረት አድርጎ ሕዝቡ ወደ አሮን ሲቀርብ አሮን ደግሞ ያንን ሕዝቡ ያቀረበለትን ነገር ይዞ ነው ወደ እግዚአብሔር የሚቀርበው። ለምሳሌ ስለ ኃጢአት አንድን መስዋዕት ማቅረብ ቢፈልግ ዝም ብሎ ከገበያ በግ አምጥቶ መስዋዕትን አያቀርብም። ምክንያቱም እንደዛ አይነት ነገር የለም። ኃጢአተኛው ትውልድ ኃጢአተኛው ሕዝብ የሚያቀርበው ነገር መኖር አለበትና ያንን ይዞ ነው የሚቀርበው ማለት ነው። ይሄ አሮን የተባለው የግድ ደግሞ ሌዊ ስለሆነ የሚለብሰው ልብስ ከገበያ የተገዛ አይደለም። ወደ እግዚአብሔር ፊት ሲቀርብ የማስታረቂያ ነገሮች በሙሉ መሟላት አለባቸው። ለዛም እንኳን ቢሆን ለምሳሌ አሮን ስለሆነ በዘፈቀደ ልብስ ገብቶ ማስታረቅም አይችልም። በዘፈቀደ አኗኗር እየኖረ ማስታረቅ አይችልም። አሮን ስለሆነ የተሰመረለት ከዚህ አትለፍ የተባለበት ነገር አለው። ያንን ነገር ሁሉ ማሟላት አለበት። ይሄ ዘጸአት ምዕራፍ 28 እና 29ን ማየቱ አስፈላጊ ነው ብዬ አስባለሁ። የአስታራቂው ባህሪ የአስታራቂው የዕለት ከዕለት ኑሮ እሱን የግድ ያማክላል ለማለት ፈልጌ ነው። አንድ ነገር ልጨምር፣ አጫጭር ናት። እንግዲህ ዋናው አገልግሎቱ ማስታረቅ ነው ብለናል። ይሄ ማስታረቅ አገልግሎት እንዲሰራ ሕግና ስርዓት ወጥቶለታል። በዚህ መሰረት አንዱ ሊቀ ካህኑ ጋር ከሊቀ ካህኑ ጋር የሚያያዘው አንዱና መሰረታዊው ነገር መስዋዕት ነው። ይሄ ምን ማለት ነው? እርቅ የሚገኘው በመስዋዕት ነው። ያለ መስዋዕት እርቅ የለም። ያለ መስዋዕት የኃጢአት ስርየት የለም። ይሄ ፍጹም አድርጓል ማስታረቅ ችሏል የሚለውን በኋላ ላይ ስንመጣ የምናነሳው ነው። ግን በመሰረተ ሐሳብ የሕዝብን ኃጢአት ወደ እግዚአብሔር ለማቅረብና ከእግዚአብሔር ምሕረትን ለማግኘት የሚቻለው ደም ይዞ በመግባት ነው እና ከሊቀ ካህኑ ጋር አብረን ልናየው የሚገባው መሰረታዊ ነገር አንዱ ምንድነው? መስዋዕት ነው። እሱ ለመጀመሩ መልካም። እንግዲህ ክቡራን ተመልካቾቻችን አሁን ያለንበት የውይይት ሀሳብ የሊቀ ካህኑ ዋና ስራ የሆነውን ማስታረቅን በሚመለከት እየተነጋገርን ነው። በዚህ የሊቀ ካህን የማስታረቅ አገልግሎት ውስጥ እንግዲህ አብረው የተነሱ ጠቅለል ተደርገው የሚቀርቡ ነገሮችን ልናገርና ወደሚቀጥለው ሀሳብ ሄዳለሁ። እስካሁን ድረስ በቀረቡት ውይይቶቻችን እንደተረዳችሁት ይሄ ለእስራኤል ሕዝብ በሕግ ተደንግጎ ስርዓት ተበጅቶለት ነገር ግን በዋናነት በወደቀው የአዳምና የሔዋን የኃጢአት መግባት ምክንያት የተሰጠው ሰውና እግዚአብሔር በተራራቁበት ጊዜ እግዚአብሔር ለራሴ ብሎ በለየው ሕዝብ እንደ ምሳሌ የሆነ እያገለገለ ያለው ይህ የክህነት አገልግሎት በኋላ ላይ የሚፈታ ነገር ቢኖረውም በዋናነት ግን ትኩረት ተደርጎ አሁን እየተነጋገርንበት ያለ ነው አገልግሎት የተሰጠው ለእስራኤል ነው። ስለዚህም እስራኤል በዚያ ሕግ በዚያ ስርዓት በዚያ የመቅደስ አጠቃላይ እንቅስቃሴ ውስጥ ተጠቃሚ እንዲሆን እግዚአብሔር የደነገገላቸው ስርዓት መሆኑ ነው እስካሁን ያየ ነው። ከዚህ የተነሳ ካህኑ ያንን ሕዝብ ወክሎ በእግዚአብሔር ፊት ይቀርብ ነበረ። በእግዚአብሔር ፊት በሚቀርብበት ጊዜ ደግሞ የሚያስፈልግ መስዋዕት ይዞ ይቀርባል። የሚቀርብበትም ደግሞ ስፍራ መቅደስ ተሰጥቶታል። እነዚህ ሁሉ ለዚህ ሕዝብና በዚያ ሕዝብ ዙሪያ የሚያገለግሉ የብሉይ ኪዳን አገልግሎቶች ናቸው። እያወራን ያለነው ይህ የብሉይ ኪዳን የሊቀ ካህናት አገልግሎት ይዘቱ መጽሐፍ ቅዱሳዊ ሀሳቡ ይህንን ነው የሚመስለው። ይህንን ነጥሎ ማየት አይቻልም። ከሕዝቡ ነጥሎ ማየት አይቻልም። ከመቅደሱ ነጥሎ ማየት አይቻልም። ከመስዋዕቱ ነጥሎ ማየት አይቻልም። ይህን እንቅስቃሴ አጠቃላይ በዚህ ውይይታችን ውስጥ የተነጋገርነው ይህንን ያካተተ ነው። እንግዲህ ወደ ቀሪው ስንሄድ ደግሞ እንግዲህ ሊቀ ካህናት አገልግሎት እንደዚህ ከሆነ አብሮ የሚነሱ ቅድም የተጠቆሙ ጥቂት ነገሮች አሉ። አብሮ የሚነሱ በዚህ የሊቀ ካህናት አገልግሎት ትንሽ ትኩረት እንድንሰጣቸው የምፈልጋቸው እነሱ ምንድን ናቸው? ሕግና መስዋዕት እንዲሁም መቅደስ የሚባሉ ናቸው። ምክንያቱም እነዚህ ነገሮች ለዚያ ሕዝብና በተሾመው ካህን ላይ ትልቅ ሚና አላቸው። ከዚህ የተነሳ ምንድን ነው የተሰጠው ሕግ? አንድ ሊያስታርቅ ሕዝቡን ወደ እግዚአብሔር ሊያቀርብ ከዘር የተመረጠው ይህ ስርዓት የተበጀለት ሊቀ ካህን ሕጉ ምንድን ነው? መስዋዕቱ ምንድን ነው? የሚያገለግልበት መቅደስ ምንድን ነው? ይህንን ሀሳብ እስቲ ግልጽ እንዲሆን ለተመልካቾቻችን ለአድማጮቻችን እስቲ ይህንን ሀሳብ እንንቃው ብዬ ነው።
እንግዲህ ከሊቀ ካህኑ ጋር አብረው ተያይዘው የሚሄዱት እነዚህ ሕግ፣ መስዋዕትና መቅደስ ግዴታዎች ናቸው። ውዴታ ሳይሆኑ ግዴታዎች ናቸው። ለምሳሌ ሕግ ብለን ስንል የራሱ የሊቀ ካህናቱ ሕግ አለ። የራሱ ማለት ቤተ መቅደሱ ውስጥ የሚያደርጋቸው ቤተ መቅደሱ አካባቢ በድንኳኑ አካባቢ ላይ ወይም መቅደሱ አካባቢ ላይ የሚያደርጋቸው ስርዓቶች አሉ። ይሄኛው በመስዋዕቱ ዙሪያ ላይ የሚያደርገው የሕግ ስርዓት አለ። እሱ መጠበቅ መቻል አለበት። እሱ ካልተጠበቀ ምን የለም፣ ስርየት የለም። መቃጠል የሚገባው ይቃጠላል። ወደ ውጭ የሚጣል ካለ ወደ ውጭ ይጣላል። የሚበላ ካለ ይበላል። እያንዳንዷ ነገር የሚቀርበው መስዋዕት እንኳን ዝርዝር ሕግ አለው። የበደል መስዋዕት ዝርዝር ሕግ አለው። የኃጢአት መስዋዕት ዝርዝር ሕግ አለው። ይሄ ዘሌዋውያን ምዕራፍ 1 ምዕራፍ 2 ምዕራፍ 3 እስከ 6 ስንመለከት የእያንዳንዱን የኃጢአት እና የበደልን፣ የቁርባንን፣ የድህነትን የመስዋዕት ሕግ አቀራረብ በጥንቃቄ ያሳየናል። አንደኛው ሕግ እሱን። ሌላው ደግሞ አጠቃላይ የመጽሐፍ ቅዱስ ሕግ ማለት የብሉይ ኪዳን የምንለው ሙሴ በሲና ተራራ ላይ ሕግን ከተቀበለበት ጊዜ ጀምሮ ለእስራኤል አድርጉና አታድርጉ የተባሉ ሕጎች አሉ። እነዚህ ሕጎች ደግሞ አጠቃላይ ማህበረሰቡን ሁሉ የሚመለከቱ፣ መሪዎችንም የሚመለከቱ፣ ተመሪዎችንም የሚመለከቱ አጠቃላይ የሆነ ሕግ ነው። በቅድስና ስለመኖር፣ በጽድቅ ስለመኖር፣ እግዚአብሔርን ስለማምለክና ጣዖታትን ያመለኩ ሁሉ ደግሞ እነዚህ ሁሉ ተካተው እያንዳንዱ ሕግ ወጥቶላቸዋል። ስለዚህ ይህ ሕግ መከበር መቻል አለበት በዚህ በሊቀ ካህናቱ ዙሪያ ላይ ማለት ነው።